ቪዛ ገዝተሽ ስለምትኖሪ ህገወጥ ነሽ እንዲያረግሻለሁ፣ ደማን ስለሌለሽ እንዲያረግሻለሁ። ከእናንተ መደፈር ጋር የሚያገናኘው ምንም ነገር የለም። ተደፍረሻል፣ ፖሊስ ጣቢያ ውስጥ ጉዳዩ ተደፍረሻል የሚለው ነገር ነው። ተስማምተሽ ያረግሽውም ነገር ያስታውቃል። ምርመራ አለው። ያለ ምርመራ ተደፍረሻል የሚለውን ንግግር በአንቺ ንግግር የሚቀበልሽ የለም። ተገደሽ እንደተደፈርሽ ወደሽ እንዳደረግሽው ወይም ምን እንዳለ የሚያስታውቅ ነገር ነው። ያልሆነ ነገር ሰው ላይ እየለቀቃችሁ አትምጡ። ተስማምታቸው ያደረጋችሁትን ግን እውነት የተደፈራችሁ ልጆች በሰዓቱ ኑ፣ ወዲያውኑ ኑ እርዳታ ለማግኘት ከፖሊስም ቀድማችሁ ወደ ሆስፒታል ውጤቱን ይዛችሁ ወደ ፖሊስ። ሰው ፊት መምጣት እንኳን ካልፈለጋችሁ እራሳችሁን በራሳችሁ እርዱ። እኛ ሚዲያ ላይ መውጣት አልፈልግም በውስጥ እርዱን ብትሉም ፎዚያ ሰው ነው እንጂ መጥቶ እዚህ ጋር የተናገረው ሚዲያ ላይ አልመጣችም። ቀጥታ ይዛ እርምጃ ወደ መውሰዱ ነው የሄደችው። ስለዚህ መውጣቴ ህይወቴን ያበላሻል፣ መውጣቴ የሚፈጥረው ነገር አለ የምትሉ ልጆች በውስጥ በኩል ድረሱ እንድንበሉ እናንተ ሄዳችሁ እዛ ምንም እኛ የተለየ ነገር አንረዳችሁም። ህጉ ራሱ መንግስቱ ራሱ ሆስፒታሉም ፖሊሱም ይረዳችኋል እና አትፍሩ። ወዳችሁ ላላደረጋችሁት ነገር አትፍሩ። ሌላም ቻንስ አትስጧቸው። አሁን ይሄ የአቡዳቢ የምነግራችሁ ታሪክ ሁለተኛ ጊዜ ነው የደገመው። ምክንያቱም የመጀመሪያው አልተነቀም፣ ተደባብሶ አለፈ፣ ተወርቶ ሽው ተደረገ። አሁን ሁለተኛውን ደገመ። ነገ ይቀጥላል ሶስተኛ፣ ይሄኛውን ካላስተካከል ነው። እና ደግሞ በሽማግሌ ስትባሉ ኖ በሽማግሌ በሉ፣ በህግ በሉ። በነገራችን ላይ መሲ ይሄ ልጅ ትናንትና በሽምግልና ሊይዘው አስቦ ነበረ። ወዲያውኑ እንዴት በውስጥ ለምን ሳታናግሩ ምናምን ብሎ ደውሎ አውርቶ ነበረ። ከዛ እንደ አጋጣሚ ምንም ይሄ በሽምግልና ምናምን የሚባል ነገር የለም፣ ቀጥታ ወደፊት እንጂ ምንም ወደኋላ የሚባል ነገር የለም። በቃ ጀሀነም በቪአይፒ ነው፣ በቪአይፒ ነው። ምንም የሚቀር ነገር የለም። ይቺ ልጅ ጀሀነም ሲከታት መጀመሪያ ለምን አላስበም? ሽምግልና የሚባል ነገር የለም። ምክንያቱም የ10 ደቂቃ እማትሞላ ስሜታቸውን መቆጣጠር ካልቻሉ እነዚህ ሰዎች በህይወት ቆይተው ራሱ ውጪ በመንቀሳቀሳቸው ምንም የሚያመጡት ጥቅም የለም። ቦታቸው ላይ ነው መቀመጥ ያለባቸው። እንዳትደራደሩ። እንደዚህ አይነት ነገር ከተፈጠረባችሁ በሽማግሌ የሚባል ነገር የለም። አስላን ሲጀመር እነሱ ሽምግልናን የሚያውቁ ቢሆን አያረጉም። ምክንያቱም አሁን ሁላችንም የምናወራው አንድ አይነት ሀሳብ ነው። እንዴት ናችሁ መስዬ እዚህ ሁላችሁ ልጆቹ በመጀመሪያ እርምጃ መውሰድ ያለብን የተለያዩ እኔ በምኖርበት አካባቢ ላይ በጣም የሚያስጠላው ምን እንደሆነ ታውቃላችሁ? ሴትና ወንድ አንድ ላይ ኢጃዛ ቤት እንዴት ሊኖር ይችላል? ትልቁ ጥያቄ ማለት ወንዱ እንኳን ሊያኖር ቢፈልግ እኔ ሴቷ ምንድን ነው ማድረግ ያለብኝ? ነገ መታችሁ መታየት ነገር ሊኖር ይችላል። ትልቅ የማያቸው ጥፋቶች አሉ እና ወደኛ ጥፋትን የምናመጣው ባይዘው እኔ ነጯን ነው የምነግራችሁ። እኛ ራሳችን ሴቶች እኔ ለምሳሌ ከሀገሬ ስወጣ የሚያመጣኝ ለምሳሌ መሲ ካመጣችኝ መሲ ካስቀመጠችኝ እንጂ ጠፍቼ ወንዶች ኢጃዛ ቤት ከገባሁኝ ተጠያቂው ማለት ነው። ይህን ስላችሁ ሌላ ነገር ልትፈልጊ አይደለም። በጣም ብዙ የምናያቸው የምትያቸው ነገሮች አሉ፣ እናውቀዋለን። ሁላችንም ጥያቄ አቅርበናል። ወንድና ሴት ልጅ ኢጃዛ ቤት እንዴት ነው የሚገባው? ትልቁ ጥያቄ ድብቅ ነው። ወንድ ለወንድ ችግር የለም ይኑር፣ ሴት ለሴት እንኑር። ብንባላም ብንጣላም ችግር ቢፈጠር በጣም ብዙ ቦታ አሉ። እኔ አሁን በምኖርባት ቦታ ላይ ሴትና ወንዶች ኢንሚሊየንስ ይኖራሉ። በጣም ጥያቄ የሚፈጥርብኝ ጥፋቱ የማን ነው? የእኛም የሴቶቹ ነው። እኔ ወንድ ኢጃዛ ቤት ሳገኝ ለምን እገባለሁ? በቃ ራሴን አሳምኜ መሆን ያለበት የሴት ኢጃዛ ቤት ፈልጌ መቀመጥ ነው። ችግር እንዳለ እናውቃለን። በሼር መኖር እንዳለብን እናውቃለን። የት ነው ማረፍ ያለብኝ? ወንዶች ጋር ለምን እንሄዳለን? ወንዶቹን ወደ እዚህ ውስጥ የሚገፋፋቸው የራሳችን ጥንካሬ። ተገደን ከሆነ ደግሞ የመክሰስ ግዴታ አለብን። እኔ ይህንን ሀሳብ ነው የምሰጣችሁ። እህታችን እግዚአብሔር እንኳንም ሰው ደረሰልሽ፣ እንኳንም ተረፍሽ፣ መጨረሻውን ፈጣሪ ያሳምርልን። ከዚህ በኋላ ግን ልክ ስንገናኝ የሆነ ጥፋተኛውን ስናገኝ ሲሆን ለምን ወንዶች ጋር እንሄዳለን? እኔ አይኔ የሚያዩ ብዙ ነገር አለ። ነገ ስትመጡ የምታዩት እኛ ባለንበት አካባቢ እኔ ብቻዬን ብኖርም የማያቸው ብዙ ጥያቄ ጠይቄ ያልተመለሰልኝ መልስ አለ። ሴቶች ምን ልትሆኑ ነው ወንድ ኢጃዛ ቤት የምትገቡት? ሴት የለም እዚህ ሀገር ላይ? የሴት ኢጃዛ ቤቶች የሉ? ጠንቃቃ ወንድ ሴት ቤት ይግባ፣ ችግር የለውም። ራሱን ያውቋል። ሴት አስገድዳ አልደፍረውም። እንደ ምሳሌ
ሴት ልጅ ግን ስራዬ ብላችሁ ወንድ ኢጃዛ ቤት የምትገቡ ሴቶች በጣም ነፋላችሁ። አከሌ በዚህ በዛ የምንለው ነገር የለም። ሰው መጠንቀቅ ያለብን ያንን ነው። በብዛት እንደ አንድ ሀሳብ እከሌ አልላችሁም። ጊዜው ሲደርስ ራሷ ልጅቷ ትመጣለች። ከኔ ወደ ኢትዮጵያ ከመግባቴ ከሳምንት በፊት አንዲት እህቴ ተደፍራ ሳይሆን አሰቃይተው እኔ ጋር መታ ነበር። በጣም የሚያሳዝነው ወደ ሚዲያ እንዳላውጣት ከነበረችበት ችግር አንጻር ነው። ዛሬ ላይ ግን እግዚአብሔር ክሷታል። ይሄንን ሁላ ያደረገችባት ለአረብ፣ ለባንጋሊ፣ ለወዘተ አሳልፋ የምትሰጣት የኛው አበሻ ነበረች። የዛኔ ትዝ ይላችሁ ከሆነ ሚዲያ ላይ በነበረው ጉዳይ አንዲት ማናት የምትባለው ወይዘሮ የዱባይ ሴቶች 99%ዎቹ እንዲህ ናቸው በተባለበት ሰዓት ሳምንት ባልሞላ ውስጥ ነው ልጅቷን እያመጣችሁ ታችሁን አትሰማኝ ትችላለች። እኔ ከሌ ማለት አልፈልግም ነው ስታሰቃ በጣም ያዘንኩበትን አንድ ነገር ልንገራችሁ፣ አሳያችኋለሁ። የሆነ ቀን ራሷ ወጥታ ትናገራለች። ሕፃን ልጅ ናትን መቤቴን እኔ ጋር ስትመጣ ጡት ማስያዣ ለው አይደለም ነፍሷን ለማትረፍ ይዛ የመጣችሁ አርስኬ ማን እምላችሁ ማንነቷን ብቻ ነበር። እስቲል ነው ውስጥ ይሰበራል። ጥያቄ መጀመሪያ እንክሰሳስላት ለእናቴና ለአንዲት ሕፃን ልጅ ልኖርላት ነው ያለችው። ትንሽ ልቆይና ራስ ያወጣታለሁ። አሁን ግን ልረፍ ብላ 24 ሰዓት ተኝታለች ብላችሁ ታምናላችሁ? ከታች ልትኖር ትችላለች ልጅቷ። የሆነም ቀን ደግሞ ትመጣለች። እኔም በዛው ጊዜ እሷን እንደ አቅሜ በምችላት መንገድ እያገዝኳት እያለው ችግር ተፈጥሮ ኢትዮጵያ ገብቼ ከዛ በኋላ ስራ ገብታ አሁን ግን የራሷ የሆነ ጉዳት ደርሶባታል። የምር ነው የምላችሁ። ምንድን ነው የስነ ልቦና ችግር፣ የማህፀን ችግር ከመጣው ላገኛት ብዙ ጥሪ ያለው ትመጣለች። እኔ ጋር ጊዜው ሲደርስ ሙቴል ትችላለች። ፈቃደኛ ከሆነች ደግሞም ትሆናለች። ለምን ያንን ያደረሰችባት ሴትዮ ችግሩ ምንድነው አሳልፈው ሰጥቷት ይመስለኛል ባልሳሳት። እኔ ከነበርኩበት ኮንዲሽን ብዙ አላወራኋትም። እናወራለን ከልጅቷ ጋር ስትል በጣም ሕፃን ልጅ ናት መስዬ በጣም አንጀት የምትበላ ለእናቴ ልኑርላት እናቴ እዚህ ህይወት ውስጥ እንዳለው አላውቅም ያለች እንጂ የማነው ችግሩ? የኛው የራሳችን እርስ በርሳችን የምንሻሻጠው ነው። ስለዚህ እህቶቼ በተለይ እባካችሁ ወንድ ኢጃዛ ቤት አትሉ። አንድና የመጀመሪያው ይሄንን ነው የምላችሁ። አታጡም። ችግር ሊኖር ይችላል ሴት ለሴት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ እየተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አላህ ሀገራችንን ሰላም ያደርግልን፣ አንድነት፣ ፍቅር፣ መተሳሰብ ይለግሰን፣ ይወጣንበት ሀገራችን በሰላም ይመልሰን። እንግዲህ ያው ሰብስክራይብ አድርጉኝ፣ ጠፍቻለሁ። ቻናሌም ቀዝቅዟል፣ አይከፈልበትም እና ሰብስክራይብ አድርጉኝ። አገር ልገባ ነው፣ አበረታቱኝ ማለት ነው። ቻናሌ አሪፍ ከተንቀሳቀሰ አልመለስም፣ ካልተንቀሳቀሰ ምነው ቀምሰሽበታል ወይ እንዳትሉኝ፣ እንግዲህ ወደ ጉዳይ ልግባ። ትንሽ ፈታ ላድርጋችሁ ብዬ ነው። ለምድብኛል ብዬ ሰብስክራይብ አድርጉኝ ስለማለት አብዛኛው ጊዜ ያው አስቸጋሪ ነው። ሰው በሚሰራው ስራ ነው ሲሞት ያንን እየተናገረ የሚሞተው ይባላል። እና የረቢ አላህ መጨረሻችን በሻሃዳ ያደርገን፣ አሟሟታችንን ሻሃዳ ዘን የምንሞት ያደርገን። እና እቺን ልጅ ከትናንትና ጀምሮ ያ ወደዚህ እያረጓት ነበር እና እኔ በሞቀበት ቶሎ አድርጌ አንስቼ ማምጣት አይገራልኝም ማለት ነው። ለቻናል አንዳንድ ሰዎች በጣም ይጨናነቃሉ። ትናንትና ጥሩ ነገር ሲሰሩ ምናምን ያያችሁት ሰው ራሱ ቲክቶክ ላይ ወርዶ በቃ የሆነ ሲሳፈጥ ሲናገር ምን ሲል አውደልዳይ ሆኖ ስታዩት ራሱ ትደነግጣላችሁ። እና እኔ የሆነ ነገር በቃ አቅጣጫ ሲይዝ ቦታውን ሲይዝ እንጂ ያቺን ቀጭብ አድርጌ የሰማዋትን ይዤ ሮጬ መጥቼ ቻናሌ ላይ ለመለጠፍ አልቸኩልም፣ ባህሪ ነው። እና ይቺ ልጅ ትናንትና እንደዛው አይኗ አብጦ ግንባሯን አይታችኋል። ተደፍራም እንደገና ደግሞ ያንን ድርጊት አድርጎ አልሞት ስትለው ሰው የደረሰበት ነው የሚመስለኝ። ሀቂቃ ሳስበው የተናገረው ነገር ራሱ ልም ያለው ውሸት። እንደዚህ ያለ አልጋይ ላይ ቁጭ ብላል ተነሺ ስላት እምቢ ብላኝ ስራው እየገብቼ ነበር ደክሞኝ ነበር ምናምን እየቀባጠረ ነበርና መጨረሻ ወደ ሕግ ቀርቧል ሲባል ነው በሽማግሌ ይያዝ ብሎ እንደገና ልመና የገባው። ግን ማንም አልሰማውም። በቁጥጥር ስር ውሏል። በጣም ደስ ይላል። ግን አንዳንዴ ሀቂቃ ወንዶች ታውቃላችሁ፣ ሀቂቃ ምን ብዬ ውሻ በሏ ውሻ የሆነ ነገር ሲያገኝ ዝም ብሎ ውው ይላላ። ወንዶች ሴት ሲያገኙ እንደዛ የፈለግሽ ነገር ሁኚ፣ በቃ ሴት ከሆንሽ ሴት ነሽ እና ተናግረውታል። እዛ ጋር ቁጭ ያሉት መጨረሻ ላይ የተናገረችዋ ሀቂቃ በጣም ነው የተመቸችኝ። ምክንያቱም አዋዋላችንን እንወቅ።
የምንቀርበውን ሰው እንወቅ። ብዙ ሰው ጎቶን ነው የሚሄደው። አሁን ላይ በተለይ ምንም ዋስትና የለንም፣ አስተማማኝ ነገር የለም። ዱባይ ላይ በአብዛኛው እያያችሁ የአንዷን ምንድን ነው ቀማሽ፣ እንደዛ አምጪልኝ፣ ባልሽ ባሌ ነው፣ ባላችን ነው፣ እንደዛ እየተባባለ እየተኖረ ነው ያለው ዱባይ ላይ ማለት ነው። ስለዚህ እናንተ ደግሞ ራሳችሁን ከእንደዚህ አይነት ነገሮች አርቁ። ወንዶችን ካልቀረባችሁ እንደገና ሀቂቃ እውነት ለመናገር ራሳችሁ ምርጥ 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 እጃዛ ቤቶች አሉ፣ እናት የሚሆኑ እኔ ማቃቸው ራሱ ማለት ነው። ወላሂ ሙስሊም ትሆን የሌላ እምነት ትሆን ያለ አባያ ፍንክች ብላ ከቤት ማይወጡበት እጃዛ ቤት እኔ ማቃ አለ። የራሳቸው ድራይቨር አንድ ድራይቨር አድርገ ያላቸው በቃ በፈለጉ ሰዓት እሷን ያናግራሉ። ድራይቨር ይወስዳቸዋል። ድራይቨር የሚያመጣቸው ማቃቸው ልጆች አሉ። ምክንያቱም ያቺ ለእሷ ሳይሆን ለራሳቸውም ብላ ነው። አማናም ነው። አንድ ሰው ኢጃዛ ቤት ሲይዝ ያ ሰውን አማና ሁሉ ነገሩን መካፈል አለበት። መጥፎ ነገሩን ቢርቦም ቢጠማውም የሆነ ነገር ቢደርስበትም ያንን ነገር ኃላፊነትና መውሰድ አለበት። አንዳንድ በቃ ስግብግብ የሆነ በተለይ ሀበሻኛ ሀበሾች ስግብግብ ነን። ወንዱንም ሴቱንም ያተራምሳሉ። ማግኘት ነው ማምጣት ነው ብቻ መደርደር እንጂ የሚታያቸው ምን ይፈጠራል፣ ቤቴ ውስጥ ምን ይደረጋል ብለው የሚያስቡ እጃዛ ቤቶች የሉም። እናንተ ግን ራሳችን ህፃን አይደለንም። ከሀገራችን ስንወጣ እሰራለሁ እችላለሁ ብለን እስከወጣን ድረስ ይሄ ነገር አያቅተንም። ህግ ባለበት ሀገር ቁጭ ብለን ይሄን ያክል ደረጃ ስንደርስ በጣም ያሳዝናል። ምንም ወረቀት ይኑረን ወረቀት አይኑረን ስርዓታችን ይዘን ከኖርን ማንም ይነካል ነገር የለም። ግን እርስ በራሳችን እንደዚሁ ተጨማልቀን ከዛ በኋላ ያው ወተን እንደዚህ ተፈደረኩኝ፣ እንደዚህ ሆንኩኝ፣ እንደዛ ወጣ፣ በዚህ ወጣ፣ በዚህ ገባ እንላለን። ራሳችን ብንጠብቅ ባይነኝ ሀቂቃ ማለት ነው። እጃዛ ሲጀመር እጃዛ ቤት ለምንድን ነው? ስራ ከሌላችሁ ግድ ነው። ስራ ካጣችሁ ግድ ነው። ግን እጃዛ ቤት ሆን ብሎ በየወሩ እጃዛ ቤት የሚወጣ አለ። ምንድን ነው? ቤተሰብ አለሽ፣ እህትሽ ለማየት ነው፣ ወንድምሽ ለማየት ነው፣ እናትሽን ለማየት ነው። በየወሩ ምን ይዘራላችኋል? እጃዛ ቤት ሲጀመር እጃዛ ቤት ለምን ትይዛላችሁ? ስራ ካላችሁ ቋሚ ስራ ካላችሁ እሺ በቃ ጓደኛ ካለችሽ ከሷ ለመገናኘት በሶስት ወር አንድ ቀን ያንም የሆነ ቋሚ ኢጃዛ ቤት ሳይሆን ሀላስ በሶስት ቀን ወጥተሽ 100-200 ብር ሰተሽ ለሶስት ቀን ዘና ብለሽ ፈታ ብለሽ ትመለሻለሽ። አለቀ። ለምንድን ነው አሁን ላይ እኛ ሀቂቃ ይመስለናል አብዛኛው የሚከፈለው ዱባይ ላይ 1500 ድርሃም ነው። 1500 ይከፈለናል። ደርሶ መልሱ የታክሲ ታውቁታላችሁ። የዱባይ ታክሲ ወጥተሽ የሆነ ነገር እንትን ሳትይ አትገቢም። የወጪ አለ። ደርሶ መልስሽን አስቢ። የኢጃዛ ቤት አለ በሚከፈልሽ 1500 አገራችን ላይ ኑሮ ተወዷል። ብር ምንም የሞተ ነው። 1000 ብትልከት 40 ምናምን የሚመነዘረው 40 ገባ ምንዛሬ ምናምን ብለን እንጮሃለን። ኢትዮጵያ ሄዶ ግን ምንም የሚሰራ ነገር የለም። የኛ ብራችን ሞተዋል። የሆነ ነገር እንስራ ቢባል ሀገራችን ላይ አሁን መሬት ልግዛ ብትይ ራሱ ከ2 ነጥብ በላይ ነው። ባዶ መሬት ማለት ነው። ያንን ለማግኘት እኛ 1 ሚሊዮን ለማግኘት ብዙ ውጣ ውረዶችን አግኝተን ነው። ቤተሰብ መርዳት አለ። በመሃል 2 ዓመት ላስቀምጥ ብንል በዛች በተከፈለን 1500 ድርሃም 1000 ብር እና ስንሰበስባት በመሃል የሆነ ነገር ለሆነ ነገር ቤተሰብ ይታመማል። ተማሪ ወንድሞች እህቶች ሊኖሩን ይችላሉ። እነሱ እንልካለን። እንደዛ ስንል ያቺ ወይ 700 የምትርፈን 500 ነው። በዛው ኢጃዛ ቤት ትይበታለሽ። እዛ ወደዛ እያልን እድሜያችን ሁሉ ነገራችን ያልቃል። ሀገራችን የሆነ ነገር ሳንይዝ መጨረሻችን ደግሞ እንደዚህ የሆነ ነገር ይደርስብናል። ከዛ ማበድ ነው። በቃ የሆነ በሽተኛ መሆን ነው። ይህ ስደተኛ መጨረሻው መቼም እኔ አምሮለት ያየው ሰው የለም። እና አላህ ይጠብቀን። እናንተ ራሳችሁን ጠብቁ። በተለይ ሴት እህቶቻችን ራሳችን እንጠብቅ። ራሳችንን እንሁን። ማንም አይነካንም። የምንጠጋው ሰው
የምንውለው ከሱ የምንውለው ሰው ምን አይነት ሰው ነው ብለን ካጣራን ምንም ነገር በዚህ ወላሂ ነጻነት ባለበት ሀገር ማንም ምንም ሊያደርገን አይችልም። አብዛኛው ጥፋተኛ እኛ ሴቶች ነን ብዬ ነው ማምነው። በወንዶች አልፈርድባቸውም። ቤታችን አንኳኩተው አይመጡም፣ ካልሄድን አይመጡም። ስለዚህ ራሳችን እንጠብቅ። ህግ ባለበት ነገር በሀገር እንትን ማስፈራራት ሲያስፈራሯችሁ እናንተ ማስፈራራት ትችላላችሁ። አቋም ይኑሯችሁ ባይ ነኝ እኔ ማለት ነው። እና አትሸወዱ። ሀቂቃ ማንንም ዱባይ ላይ ማንንም የእናታችሁ ልጅ ብትኖር አትመኗት። አለቀ በቃ። እነሱን ከማመን ወላሂ ማዳሞች ይሻሉናል፣ ባዳዎች ይሻሉናል። እነሱን እንትን ተንከባክበን አሁን በቃ መንገድ ተከፍቶላቸዋል። ተቷም ኮተቱም ግብስብሱም እየመጣ ነው ዱባይ እና